እንደምን አላችሁ ተማሪዎች፣ ይህ ከሳይንስ ሚዲያ የሚተላለፍላችሁ 11ኛ ክፍል ኬሚስትሪ ትምህርት ነው። ዛሬ ዩኒት 3 ሌሰን 7 ላይ የምናየው አይዲያል ጋዝ ነው እና ግራምስ ሎው ኦፍ ዲፊውዥን ይሆናል። እንግዲህ ማንኛውም ነገር ከአላማ ጋር ነው። ይሄን ሌሰን እንደጨረስን ምን ልትረዱ ይገባችኋል? አይዲያል ጋዝን ዲፋይን ማድረግ መቻል አለባችሁ። ድራይቭ አን አይዲያል ጋዝ ኢኩዌሽን ፍሮም ቦይለስ ሎው፣ ቻርልስ ሎው ኤንድ አቮጋድሮስ ሎው። እንግዲህ አይዲያል ጋዝ የእነዚህ ሶስት ሰዎቹ ስብስብ ነው። ሎው ሲወጣ የሶስቶቹንም ሎው ቤዝ በማድረግ ነው። ስለዚህ ያን ድራይቭ ማድረግ መቻል አለባችሁ። ኮምፔር ዘ ኔቸር ኦፍ ሪል ጋዝ ዊዝ አይዲያል ጋዝ። እንግዲህ የሪል ጋዝ እና የአይዲያል ጋዝ ተፈጥሯቸው እንዴት ነው የሚለውን ኮምፔር ማድረግ መቻል አለባችሁ። ሶልቭ ዘ ፕሮብሌምስ ሪሌትድ ቱ አይዲያል ጋዝ ኢኩዌሽን። እንግዲህ አይዲያል ጋዝ ኢኩዌሽን ተጠቅመን ሶልቭ የምናደርጋቸው ፕሮብሌሞች አሉ። ከዛ የተጠየቀውን ካልኩሌት ማድረግ መቻል አለባችሁ። በአይዲያል ጋዝ ሎው ተንተርሳችሁ ዲፋይን ዲፊውዥን ምንድን ነው? ግራምስ ሎው ኦፍ ዲፊውዥን ካየን በኋላ ስቴት ግራምስ ሎው ኦፍ ዲፊውዥን። እንግዲህ ግራምስ ሎው ኦፍ ዲፊውዥን እንዴት ይላል የሚለውን ዲፋይን ማድረግ መቻል አለባችሁ። ካሪ አውት አን አክቲቪቲ ቱ ኮምፔር ሬት ኦፍ ዲፊውዥን ኦፍ ቱ ዲፈረንት ጋዝስ። ሁለት የተለያዩ ጋዞች አሉ፣ የትኛው ቀድሞ ዲፊውዝ ያደርጋል የሚለውን በግራምስ ሎው ኦፍ ዲፊውዥን ላይ ተንተርሳችሁ መመለስ መቻል አለባችሁ። መጨረሻ ላይ አፕላይ ግራምስ ሎው ኦፍ ዲፊውዥን ኢን ሶልቪንግ ፕሮብሌምስ ዜር አር ፕሮብሌምስ ቤዝድ ኦን ግራምስ ሎው ኦፍ ዲፊውዥን ፎርሙላ ካን ቢ ካልኩሌት ዛት። ስለዚህ ያን ካልኩሌት ማድረግ መቻል አለባችሁ። ዘን ብሬንስቶርሚንግ ባይ ዚስ ዌን ዩ ካም ቱ አይዲያል ጋዝ ኢኩዌሽን። አይዲያል ጋዝ ኢኩዌሽን እንግዲህ አይዲያል ጋዝ ምንለው አይዲያል ጋዝ ኢት ሚለው እዚህ ጋር ሪፈር የሚያደርግልን አይዲያል ጋዝ ነው። እንግዲህ አይዲያል ጋዝ ምንድነው? ሃይፖቴቲካል ጋዝ ነው which obeys the ጋዝ ሎውን ሳቲስፋይ የሚያደርግ ወይም ኦቤ የሚያደርግ ሃይፖቴቲካል ሀሳባዊ ጋዝ ነው። ስለዚህ ያ ጋዝ ሃይፖቴቲካል ጋዝ ማን ኦቤ ያደርጋል? ጋዝ ሎው የጋዞች ሎውን ያሟላል፣ ሳቲስፋይ ያደርጋል። ሪል ጋዝ ኦቤ እንግዲህ ሪል ጋዝ እና አይዲያል ጋዝን ኮምፔር አድርጎ ይላል። ሪል ጋዝ አይዲያል ጋዝን የሚያሟላው መቼ ነው? ሪል ጋዝ ኦቤ አይዲያል ጋዝ ክሎዝሊ አት ሃይ ቴምፕሬቸሩ ምን ሲሆን? ከፍተኛ ሲሆን፣ ፕሬሸሩስ ዝቅተኛ ሲሆን ነው ሪል ጋዝ እና አይዲያል ጋዝ የሚመሳሰሉት። ወይም ሪል ጋዝ አይዲያል ጋዝን መሆን የሚችለው ማሟላት የሚችለው ቴምፕሬቸሩ ከፍተኛ ሲሆን፣ ሃይ ቴምፕሬቸር እና ሎው ፕሬሸር ሲሆን ነው። እንግዲህ ሪል ጋዝ እና አይዲያል ጋዝ ተመሳሳይ መሆን የሚችሉት ወይም ሪል ጋዙ አይዲያል ጋዝን መሆን የሚችለው አንደር ዲስ ኮንዲሽን በዚህ በሃይ ቴምፕሬቸር እና በሎው ፕሬሸር ዜር ፓርቲክልስ አር ቬሪ ፋር አፓርት። ፓርቲክሎች ምንድናቸው? ሞሽናቸው ከፍተኛ ስለሆነ በተራራቀ ቦታ ላይ እናገኛቸዋለን ማለት ነው። ስለዚህ አይዲያል ጋዝ ሪል ጋዙ አይዲያል ጋዝን ሳቲስፋይ ማድረግ ይችላል በዚህ ኮንዲሽን። ቴምፕሬቸር ከፍተኛና ፕሬሸር ዝቅተኛ ሲሆን ፓርቲክሎች በጣም ተራርቀው ይኖራሉ፣ ሞሽናቸው ከፍተኛ ይሆናል ማለት ነው። ሁለቱም ጋዝ ሎዎች ተመሳሳይ ይሆናሉ ማለት ነው። ኢት ኢዝ ኮምቢኔሽን ኦፍ ኢት የሚለው አይዲያል ጋዝ ሎው ነው። ኮምቢኔሽን ኦፍ ቦይለስ ሎው፣ ቻርልስ ሎው እና አቮጋድሮስ ሎው ነው። እነዚህ ከዚህ በፊት ያያናቸው ሎዎች ናቸው። ቦይለስ ሎው፣ ቻርልስ ሎው እና አቮጋድሮስ ሎው። ስለዚህ መጀመሪያ ቦይለስ ሎውን ምን ብለናል? ቮሊዩም ቴምፕሬቸር ኮንስታንት በሆነበት ቮሊዩም ኢዝ ዳይሬክትሊ ፕሮፖርሽናል ዊዝ ፕሬሸር ብለናል ቦይለስ ሎውን። ስለዚህ እንግዲህ ቦይለስ ሎውን ምን ብለናል? ከዚህ በፊት እንዳየን አይዲያል ጋዝ ሎው የኮምቢኔሽን ኦፍ ሶስት ሎው ነው ብለናል። ስለዚህ መጀመሪያው ቦይለስ ሎው ነው። ቦይለስ ሎው ምንድን ነው የሚለው? ቮሊዩም ኢዝ ኢንቨርስሊ ፕሮፖርሽናል ዊዝ ፕሬሸር ነው የሚለው። ፕሬሸር ሲጨምር ቮሊዩም ይቀንሳል፣ ቮሊዩም ሲቀንስ ደግሞ ፕሬሸር ይጨምራል ነው። አት ኮንስታንት ምን በሆኑበት ኮንስታንት ናምበር ኦፍ ሞል እና ቴምፕሬቸር በሆነበት ክራይቴሪያ። ዘንድ ሁለተኛው ቻርልስ ሎው ነው። ቻርልስ ሎው ምንድን ነው የሚለው? በፊት እንዳየን ቮሊዩም ኢዝ ዳይሬክትሊ ፕሮፖርሽናል ዊዝ ቴምፕሬቸር ነው ያለ። ስለዚህ እዚህ ጋርም ኮንስታንት ምን አለ ማለት ነው? አት ኮንስታንት ናምበር ኦፍ ሞል እና ፕሬሸር ኮንስታንት በሆነበት ሚንስ። ሌላ ሶስተኛው አቮጋድሮስ ሎው ነው። አቮጋድሮስ ሎው ምንድን ነው የሚለው? እንግዲህ አቮጋድሮስ ሎው ላይም ያየ ነው
ቮሊዩም ኢዝ ዳይሬክትሊ ፕሮፖርሽናል ዊዝ ናምበር ኦፍ ሞል ነው የሚለው ምን ኮንስታንት በሆነበት ኮንስታንት ቴምፕሬቸር እና ፕሬዠር ኮንስታንት ባረግነበት። ስለዚህ እነዚህን ሪሌት ስናደርግ ሪሌሽንሺፕ ኢንዲኬትስ ሃው ዘ ቮሊዩም ኦፍ ጋዝ ዲፔንድስ ኦን ዘ ፕሬዠር። እዚህ ጋር እንግዲህ ቮሊዩም ነው። ቮሊዩም ኦፍ ጋዝ ሪሌትስ ፕሬዠር፣ ቴምፕሬቸር እና ናምበር ኦፍ ሞልን ነው የሚያሳየው። ዘን ይህ ሶስቶችንም ሪሌሽንሽፕን ስናወጣ ቮሊዩም ማን ጋር ሪሌት ይሆናል። እንግዲህ ከመጀመሪያው ላይ ቮሊዩም ኢዝ ኢንቨርስሊ ፕሮፖርሽናል ዊዝ ማን አለ ከላይ ኤን እና ናምበር ኦፍ ሞል እና ቴምፕሬቸር። ስለዚህ ዳይሬክትሊ ፕሮፖርሽናል ዊዝ ናምበር ኦፍ ሞል ኤን ቴምፕሬቸር በት ኢንቨርስሊ ፕሮፖርሽናል ዊዝ ፕሬዠር። ዘን እዚህ ጋር ዩኒቨርሳል ጋዝ ፕሮፖርሽናሊቲ ኮንስታንት አለች ዛቲዝ አር ትባላለች ማለት ነው። ልክ ኬ ስንል ነበር ነው። ስለዚህ ምን እንላታለን? ቮሊዩም ኢዝ ኢኳልስ ቱ አር ታይምስ ኤን ቲ ኦቨር ፒ ነው። ስለዚህ አር ምንድን ነው እዚህ ጋር የሚለውን ስናይ ፕሮፖርሽናሊቲ ኮንስታንት ናት። ስለዚህ ችኛዋ ፕሮፖርሽናሊቲ ኮንስታንት ዊች ኢዝ ጋዝ ኮንስታንት ትባላለች። ጋዝ ኮንስታንት ወይም ፕሮፖርሽናሊቲ ኮንስታንት ትባላለች። በሪአሬንጂንግ ዚስ ኢኩዌሽን ዊ ጌት ሪአሬንጅ አድርገን ምን እናገኛለን ማለት ነው። ኦቨር 1 ብናድርግ ዊ ጌት ቪፒ ቮሊዩም ታይምስ ፕሬዠር ኢዝ ኢኳልስ ቱ ናምበር ኦፍ ሞል ታይምስ አር ታይምስ ቲ እናገኛለን ማለት ነው። ዘስ አይዲያል ጋዝ ኢኩዌሽን ምን ዲስክራይብ ያደርግልናል ማለት ነው። ዘ ሪሌሽንሺፕ ቢትዊን ቮሊዩም ፕሬዠር ናምበር ኦፍ ሞል ኤንድ ቴምፕሬቸር የሚለውን ሪሌሽንሺፕ ይነግረናል። ለምን? ይችኛዋ ኮንስታንት ጋዝ ኮንስታንት ስለሆነች ማለት ነው። ስለዚህ አይዲያል ጋዝ ለው whose pressure, volume and temperature behavior can be completely explained by ideal gas equation. ስለዚህ ideal gas equation እንግዲህ at STP ላይ እንግዲህ at STP ማለት ምንድነው? ስታንዳርድ ቴምፕሬቸር ፕሬዠር ላይ at STP for 1 mole of gas and 1 mole of gas ቮሊዩም ስንት ይሆናል ማለት ነው? 22.4 ሊትር ይሆናል። ቴምፕሬቸር 0 ዲግሪ ሴልሺየስ ይሆናል። ቴምፕሬቸር ኢዝ ኢኳልስ ቱ 0 ዲግሪ ሴልሺየስ ወደ ኬልቪን ስንቀይረው 273 ዲግሪ ኬልቪን ይሆናል። ለምን 0 ዲግሪ ሴልሺየስ ብለናል? ወደ ኬልቪን ስንቀይር ስንት ነው የምንጨምረው? 273። ስለዚህ 0 ፕላስ ይሄ እናገኛለን ማለት ነው። ፕሬዠሩ ደግሞ ፕሬዠር ፒ ኢዝ ኢኳልስ ቱ ስንት አተም ይሆናል? 1 አተሞስፌር ይሆናል። ፕሬዠሩ 1 አተሞስፌር ይሆናል። እንግዲህ ከዚህ በመነሳት አር እንዴት አድርገን ካልኩሌት ማድረግ እንችላለን? እንግዲህ አር ማለት ጋዝ ኮንስታንት ነው ብለናል። ከፎርሙላው ስንነሳ እንዴት ነው ያልነው? ፒቪ ፕሬዠር ታይምስ ቮሊዩም ሪአሬንጅ ስናደርግ ኢዝ ኢኳልስ ቱ ኤን ታይምስ አር ታይምስ ቲ ነው ያልነው። ስለዚህ ለአር ካልኩሌት ስናደርግ ከነዚህ ኮንስታንቶች ላይ ተነስተን በኤስቲፒ ላይ ኤን ኦቨር ቲ እናደርጋለን። ኤንቲ ይጣፋል። ዘን አር ኢዝ ኢኳልስ ቱ ጋዝ ኮንስታንት ኢዝ ኢኳልስ ቱ ፕሬዠር ቮሊዩም ኦቨር ናምበር ኦፍ ሞል ታይምስ ቴምፕሬቸር። ዘን ይሄን ሳብስቲቲዩት ስናደርግ ዊ ጌት ፕሬዠር ማለት 1 አተሞስፌር ነው። 1 አተም ታይምስ ቮሊዩም ማለት 22.4 ሊትር ነው። ናምበር ኦፍ ሞል ማለት 1 ሞል ነው የወሰድነው። ታይምስ ቴምፕሬቸር ማለት 273 ኬልቪን ነው የወሰድነው። ስለዚህ ይሄን ካልኩሌት ስናደርግ ስንት እናገኛለን ማለት ነው? 0.082 አተሞስፌር። እንግዲህ እዚህ ጋር አተሞስፌር ነው የቀረው። ሊትር ፐር ሞል አለ። ሞል ታይምስ ኬልቪን ይሆናል ማለት ነው። ዚስ ኢዝ ዘ ቫልዩ ኦፍ አር አት STP standard temperature pressure ላይ when you see the provided example ምን ይላል? What pressure in an atmosphere is exerted by 54 gram of xenon then
ኢ ማለት ዜነን ማለት ነው። ኢን 1 ሊትር ፍላስክ አት 20 ዲግሪ ሴልሺየስ ቴክ ሞላር ማስ ኦፍ ዜነን ዚስ አማውንት ግራም ፐር ሞል ይላል። እንግዲህ የተጠየቅነው ጊቭናችን ማውጣት መጀመሪያው ስቴፓችን ይሆናል። ስለዚህ ምን ተሰጥቶናል? ዊ ሃቭ ማስ which is given mass is equals to 54 ግራም ተሰጥቶናል። and we have volume is equals to 1 ሊትር አለን። and we have temperature is equals to 20 degree Celsius plus 273 ኬልቪን ቀይራለን that is 293 ኬልቪን ይሆናል። then molar mass molecular weight for xenon we have 131.3 ግራም ፐር ሞል አለን። ዘን ምንድነው የተጠየቅነው? ፕሬሸርን ነው የተጠየቅነው። ስለዚህ ሪፔርዳችን we are going to calculate pressure is equals to how much when it comes to solution pressure PV is equals to nRT then we are going to P over V then also over V over V ይጣፋል then P is equals to nRT over ምን ይሆናል? V ይሆናል። we have no n የለንም። that is n ምንድነው? number of mole ነው። ስለዚህ n እንዴት ትሆናለች? n እንግዲህ n ማለት ሞል ናት is equals to given mass over molecular mass ይሆናል ማለት ነው። ዘን የn ቫልዩ እዚህ ጋር ሰብስቲቲዩት ስናደርግ ስለዚህ p ምን ይሆናል ማለት ነው? p is equals to n ማለት m over molecular weight ማለት ነው ታይምስ rt ታይምስ 1 over v ማለት እዚህ ጋር v ይሆናል ማለት ነው። ዘን ኦቨር ይሆናል ይሄኛው። ዘን ኔክስት ስላይድ ላይ እንሂድ። ዘን የተሰጡ ቫልዩዎችን መተካት ነው። p is equals to r we have r m t over molecular weight times v ነው ያልነው። molecular weight times v ስለዚህ this is equals to directly substitute ማድረግ ነው። r ማለት 0.082 ምን አለን? ሊትር አተም ኦቨር የዚህ ዩኒቷ ማለት ነው የአር ዩኒቷ ሞል ኬልቪን ታይምስ ሞሌኩላር ማስ 54 ግራም ተሰጥቶናል። ጊቭን ማስ ማለት ነው። ዘን ቴምፕሬቸር 273 እንለው ነበረ 20 ዲግሪ ሴልሺየስ ስላለ 93 ኬልቪን አለን። ኦቨር ምን አለን? we have molecular weight 131.3 ግራም ፐር ሞል አለን ታይምስ v 1 ሊትር አለን። ስለዚህ ግራም በግራም ይጣፋል፣ ሞል በሞል ይጣፋል፣ ኢንቨርስ ወደ ላይ ስለሚወጣ ማለት ነው። ሊትር በሊትር ይጣፋል። ዘን ኬልቪን ኦልሶ በኬልቪን ይጣፋል። ዩኒቱ ማን ቀረ ማለት ነው? አተም ብቻ። አተም የማን ዩኒት ነው? የፕሬሸር ዩኒት ነው። ስለዚህ ይሄን ካልኩሌት አድርገን ስናመጣ we get 9.88 አትሞስፌር እናገኛለን ማለት ነው። ፕሬሸር እንደዚህ አድርገን ካልኩሌት ማድረግ እንችላለን። ሌላኛው እዚህ ጋር የምናየው ግራምስ ሎው ኦፍ ዲፊውዥን ነው። እንግዲህ ግራምስ ሎው ኦፍ ዲፊውዥን የግራም ዲፊውዥን ህግ ማለት ነው። ጋዝ ሞሌኪውል ሃቭ እንግዲህ ከዚህ በፊት እንዳየን ጋዝ ሞሌኪውሎች ኮንስታንት፣ ራፒድ፣ ራንደም እና ኮንቲኒየስ የሆነ ሞሽን እንዳላቸው አይተናል። ስለዚህ ኮንስታንት፣ ኮንቲኒየስ፣ ራፒድ የሆነ ሞሽን ካላቸው የሆነ ክፍት ኮንቴነር ካገኙ ምን ይሆናሉ ማለት ነው? ባጭሩ ያን ክፍት ቦታውን ምን ያደርጋሉ? ኦኩፓይ ያደርጋሉ። ስለዚህ ይሸፍናሉ። ይሄ ፕሮሰስ ምን ይባላል ማለት ነው? ዲፊውዥን ይባላል። ዲፊውዥን ማለት
ዘ ሙቭመንት ኦፍ ጋዝ ፓርቲክል ፍሮም ሃይ ኮንሰንትሬሽን ግራዲየንት ቱዋርድስ ሎው ኮንሰንትሬሽን ግራዲየንት ነው። እንግዲህ ጋዞች በዝተው ካሉት ቦታ ወደ ትንሽ ወደ ዝቅተኛው ቦታ የመፍሰስ ፕሮሰስ ምን ይባላል ማለት ነው? ዲፊውዥን ይባላል ማለት ነው። እንግዲህ ዲፋይን ዲፊውዥን ይላል። ስለዚህ ጋዞች ባጭሩ ቦታውን የመሸፈን አቅም አላቸው። ለምን? አትራክሽን ፎርሱ ከነሱ ያለው ምንድነው? ኔግሊጂብል ነው። አትራክሽን ፎርስም ሪፓልሽን ፎርስም አለ የሚባል አይደለም። ስለዚህ አትራክሽን ፎርስ ስለሌላቸው ኢዚሊ ምን ያደርጋሉ? ይንቀሳቀሳሉ። ሲንቀሳቀሱ ግን የጋዞች ክምችት ካለበት ወደ ሌለበት ወይም ያነሰ ክምችት ወዳለበት ነው የሚፈሱት። ስለዚህ ይሄ ምን ይባላል? ዲፊውዥን ይባላል። ዩካንቴክ ዶድራንት ሲረጭ እንግዲህ ማስታወስ ትችላላችሁ። እንግዲህ ዶድራንት የሆነ ቦታ ላይ ከተረጨ በኋላ ራቅ ብሎ የሚደርሰው ሽታው ከቆይተ በኋላ ነው። ስለዚህ ዲፊውዥን አለ፣ ሙቭመንት አለ ማለት ነው። ቶሎ እንደተረጨ ቶሎ ሽታው አይደርስም ራቅ ብለን ብንቆም። ስለዚህ ያ ሽታው ደግሞ እንግዲህ እየቀነሰ ነው የሚሄደው። ቀረብ ብንል በጣም ይሸተናል። ዘንድ በጣም ራቅ ስንል ሽታው እየጠፋ ይሄዳል። ስለዚህ ሙቭመንት አለ ማለት ነው፣ ከከፍተኛ ኮንሰንትሬሽን ወደ ዝቅተኛ ኮንሰንትሬሽን። እንግዲህ ይሄ ቶማስ ግራም የሚባል ሳይንቲስት በ1805 1869 ድረስ እንግዲህ ስኮቲሽ ኬሚስት ነው። ምን አጥንቷል ማለት ነው? ዘ ሬት ኦፍ ዲፊውዥን ኦፍ ዲፈረንት ጋዝ ስኮቲሽ ኬሚስት በዚህ በአመተ ምህረት ሬት ኦፍ ዲፊውዥን ኦፍ ጋዝን አጥንቷል። ስለዚህ ያን ሲያጠና ምን አግኝቷል ማለት ነው? ጋዝ ሃቪንግ ሎው ዴንሲቲ ዲፊውዝ ፋስተር ዛን ጋዝ ሃቪንግ ሃየር ዴንሲቲ። ዝቅተኛ ዴንሲቲ ያላቸው ጋዞች በከፍተኛ ዲፊውዝ ያደርጋሉ፣ ከፍተኛ ዴንሲቲ ካላቸው አንጻር ኮምፔር ሲያደርጋቸው ማለት ነው። ሂ ፖስቱሌትድ ዛት ከዚህ በመነሳት ምን ፖስቱሌት አድርጓል ማለት ነው? ዘ ሪሌሽንሺፕ ቢትዊን ዴንሲቲ ኦፍ ጋዝ ኤንድ ሬት ኦፍ ዲፊውዥን ጋር ሪሌሽንሺፕን አጥንቷል። ይህ ሪሌሽንሺፕ ምን ይባላል ማለት ነው? ግራምስ ሎው ኦፍ ዲፊውዥን ይባላል ማለት ነው። ዘ ሪሌሽንሺፕ ቢትዊን ዲፊውዥን ሬት ኦፍ ዲፊውዥን ዴንሲቲ ኤንድ ሬት ጋር አያይዞ ሪሌሽንሺፕን አጥንቷል። ትንሽ ዴንሲቲ ያላቸው ጋዞች በጣም በከፍተኛ ዲፊውዝ ያደርጋሉ። ከምኖች አንጻር? ከፍተኛ ዴንሲቲ ካላቸው ጋዞች አንጻር ማለት ነው። እንግዲህ ዴንሲቲ ማስ ጋርም ሪሌት ማድረግ ይቻላል ማለት ነው። ለምን? ዴንሲቲ ኢዝ ኢኳልስ ቱ ማስ ኦቨር ቮሊዩም ስለምንለው ማለት ነው። ማስ ኦቨር ቮሊዩም ዴንሲቲ ማስ ኦቨር ቮሊዩም ዘን ቮሊዩም ጋርም ማስ ጋርም ሪሌት ማድረግ ይቻላል ማለት ነው ዲፊውዥንን። ስለዚህ ማስ ጋር ብዙ ማስ ያላቸው ጋዞች በትንሽ ሬት ዲፊውዝ ያደርጋሉ። ቮሊዩም ጋር ደግሞ ኢንቨርስ ነው ማለት ነው ዲፊውዥን ኦፍ ጋዝ። ኢት ስቴትስ ዛት ግራምስ ሎው ኦፍ ዲፊውዥን ስቴትስ ዛት ኢት ኢንዲኬት የሚያደርገው ግራምስ ሎው ኦፍ ዲፊውዥን ነው። ስለዚህ ምን ስቴት ያደርጋል? ኢት ስቴትስ ዛት at constant temperature and pressure the rate of diffusion of gas ማለት ነው is inversely proportional to square root of its density which is rho or molar mass capital M. then ይሄን mathematically express እናድርገው። rate of diffusion of gas is inversely proportional to square root of ምን density or ምን inversely proportional to ማን ጋር? ሞላር ማስ ሞሌኩላር ማስ ጋር ኢንቨርስሊ ፕሮፖርሽናል ነው። አሁን እንግዲህ የመጀመሪያው ጋዝ ሬትን ምን ብንል ሬት 1 ኢዝ ኢኳልስ ቱ ሬት 1 ይሄኛው ሬት 1 ብንል ኢዝ ኢኳልስ ቱ ስኩዌር ሩት ኦፍ 1 ኦቨር ዴንሲቲ 1 ኦር ምን ማለት እንችላለን? ስኩዌር ሩት ኦፍ 1 ኦቨር ሞሌኩላር ማስ 1 የመጀመሪያው ጋዝ ዲፊውዥን ማለት ነው። ስለዚህ ሁለተኛው ጋዝ 1 እና ጋዝ 2 ቢኖረን ሬት ኦፍ ዲፊውዥን ኦፍ ጋዝ 2 ኢዝ ኢኳልስ ቱ ምን ማለት እንችላለን ማለት ነው? ስኩዌር ሩት ኦፍ 1 ኦቨር ዴንሲቲ 2 ኦር ምን ማለት እንችላለን? ስኩዌር ሩት ኦፍ 1 ኦቨር ሞሌኩላር ማስ
ቱ ማለት እንችላለን። ዘን እነዚህ ሁለቶቹም ጋዞችን ሪሌት ብናደርጋቸው ዲፊውዥን ሬት ኦፍ ዲፊውዥንን ባይ ሪአሬንጂንግ ዘ ኢኩዌሽን ሬት ኦፍ ዲፊውዥን ኦፍ ጋዝ 1 ኦቨር ሬት ኦፍ ዲፊውዥን ኦፍ ጋዝ 2 ኢዝ ኢኳልስ ቱ ምን ይሆናል ማለት ነው? ሪአሬንጅ ስናደርግ 1 ኦቨር ሬት ኦፍ ዲፊውዥን ኦፍ 1 ስኩዌር ሩት ላይ ዴንሲቲ 1 ኦቨር 1 ኦቨር ስኩዌር ሩት ላይ ዴንሲቲ 2 ዘን ይሄኛው ወደዚህ ይሄን ያባዛል፣ ይሄኛው ይሄን ያባዛል። ዚስ ኢዝ ኢኳልስ ቱ ስኩዌር ሩት ኦፍ ምን ማለት እንችላለን ማለት ነው? ዴንሲቲ 2 ኦቨር ዴንሲቲ 1 ሞላር ማስም ተመሳሳይ ኢዝ ኢኳልስ ቱ ስኩዌር ሩት ኦፍ ሞላር ማስ 2 ኦቨር ስኩዌር ሩት ኦፍ ሞላር ማስ 1 ማለት እንችላለን ማለት ነው ለሁለት ጋዞች። ስለዚህ R1 D1 M1 ምንድነው? ሬት ኦፍ ዲፊውዥን ኦፍ ሬት 1 ዴንሲቲ 1 ሞላር ማስ 1 ፎር ሬት ኦፍ ዲፊውዥን ኦፍ ፈርስት ጋዝ ማለት ነው። ሁለተኛው ደግሞ ለሁለተኛው ጋዝ። ስለዚህ ይሄን ዲፊውዥን ግራምስ ሎው ኦፍ ዲፊውዥን ያወጣልን ፎርሙላ ነው። ስለዚህ ሬት ኦፍ ዲፊውዥን ኦፍ ጋዝ ሎው ኦፍ ዲፊውዥን ኦፍ ጋዝ እንላለን ማለት ነው። ሌት ዊ ሲ ኤግዛምፕላችን ምን ይላል? which gas will diffuse faster oxygen or carbon dioxide? what is the relative rate of diffusion ይላል። ስለዚህ የትኛው ጋዝ ፋስተርሊ ዲፊውዝ ያደርጋል ነው። እንግዲህ ሞሌኩላር ማስን ማወቅ የተሻለ ነው ዲፊውዥንን ለማወቅ። ለምን? ሞሌኩላር ማስ እና ዲፊውዥን ኢንቨርስሊ ፕሮፖርሽናል ስለሆኑ። ስለዚህ ብዙ ሞሌኩላር ማስ ያለው ሬት ኦፍ ዲፊውዥን ትንሽ ነው ማለት ነው። ዘን ማንና ማን የተሰጠን? ካርበን ዳይኦክሳይድ እና ኦክሲጅን። እንግዲህ ኦክሲጅን ዳያቶሚክ ሞሌኩል ነው። ኦክሲጅን ሞሌኩላር ማሱ ስንት ነው? የአንዱ 16 ነው፣ የሁለቱ 32 ግራም ፓር ሞል ይሆናል ማለት ነው። ግራም ፓር ሞል የኦክሲጅን ሞሌኩል። የካርበን ዳይኦክሳይድስ? ካርበን ዳይኦክሳይድ የካርበን እና የኦክሲጅን። ስለዚህ ኦክሲጅን ሞሌኩል እዚህ ጋር 32 አግኝተናል። ሲደመር የካርበን 12 44 ግራም ፓር ሞል ይሆናል ማለት ነው። 44 ግራም ፓር ሞል። ዘን የትኛው በፋስት ዲፊውዝ ያደርጋል? ከፍተኛ ሞሌኩላር ማስ ያለው በሌስ ዲፊውዝ ያደርጋል ማለት ነው። ስለዚህ ካርበን ዳይኦክሳይድ ሬት ኦፍ ዲፊውዥን ምንድነው? ሌስ ነው ማለት ነው። ስለዚህ ሬት ኦፍ ዲፊውዥን ኦፍ ኦክሲጅን ኢዝ ፋስተር ዘን ዋት? ሬት ኦፍ ዲፊውዥን ኦፍ ካርበን ዳይኦክሳይድ። ስለዚህ የመጀመሪያው ጋዛችን ማን ነው? ኦክሲጅን ነው። የሁለተኛው ጋዛችን ካርበን ዳይኦክሳይድ ነው። ዘን ሌት ዊ ካልኩሌት ሰከንድ ኩዌሽን ሬት ኦፍ ዲፊውዥን። ሌት ዊ ጎ ኔክስት ስላይድ። ዘን ሬት ኦፍ ዲፊውዥን 1 ኦቨር ሬት ኦፍ ዲፊውዥን 2 ኢዝ ኢኳልስ ቱ ስኩዌር ሩት ኦፍ ሞሌኩላር ማስ 2 ኦቨር ሞሌኩላር ማስ 1 ነው ፎርሙላችን። ዘን ከዚህ በመነሳት ሬት ኦፍ ዲፊውዥን 1 ማን መውሰድ እንችላለን? ኦክሲጅን ጋዝ ኦቨር ሬት ኦፍ ዲፊውዥን ኦፍ ካርበን ዳይኦክሳይድ ጋዝ ኢዝ ኢኳልስ ቱ ስኩዌር ሩት ኦፍ የኦክሲጅን ከታች ማን ነው? የኦክሲጅን ከላይ ነበረው ወደ ታች ይወርዳል ማለት ነው። ዛት ኢዝ ሞሌኩላር ማስ ኦፍ ካርበን ዳይኦክሳይድ ኦቨር ሞሌኩላር ማስ ኦፍ ማን ይሆናል ማለት ነው? ኦክሲጅን ሞሌኪል ይሆናል ማለት ነው። ዚስ ኢዝ ኢኳልስ ቱ ስኩዌር ሩት ኦፍ የካርበን ዳይኦክሳይድ ሞሌኩላር ማስ 44 ግራም ፐር ሞል ነው። 44 ግራም ፐር ሞል ኦቨር የኦክሲጅኑ ሞሌኩላር ማስ 32 ግራም ፐር ሞል ነው። ግራም ፐር ሞል በግራም ፐር ሞል ይጣፋል። ስለዚህ 44 ስኩዌር ሩት ኦፍ 44 ኦቨር 32 እንግዲህ ይሄን አካፍለን ከስኩዌር ሩት ስናወጣ ዊ ጌት 1.17 እናገኛለን። 1.17 ይሄ ማለት ምን ማለት ነው? ይሄ ማለት እንግዲህ 1.17 ታይምስ ማን ማለት ነው? ይሄ መጀመሪያው ዲፊውዥን የሁለተኛውን ማለት ነው። ስለዚህ መጀመሪያው ማን ነው? ኦክሲጅን ነው። ስለዚህ the rate of diffusion of oxygen is faster እንግዲህ ፋስተር ስለሆነ ነው ምንለው ማወዳደር ማለት ነው። ኮምፔር ማድረግ faster than the rate of how many times? faster than 1.17 times faster than the rate of man, the rate of diffusion of
ካርበን ዳይኦክሳይድ ዲፊውዥን ኦፍ ካርበን ዳይኦክሳይድ ዛሬ ስለዚህ በ1.17 እጥፍ ይበልጠዋል ማለት ነው የኦክሲጅን ዲፊውዥን ከካርበን ዳይኦክሳይድ። ስለዚህ እንደዚህ አድርገን ካልኩሌት ማድረግ እንችላለን። እንደዚህ አድርገንም ጄኔራላይዝ ማድረግ እንችላለን። ተማሪዎች ለዛሬ እዚህ ጋር ይበቃናል። ቀጣይ ከዚህ ከሁለቱም በወጡ ኤክሰርሳይዝ ሰዓት እስከምንገናኝ ድረስ ሰላም ሆኖ ቪዲዮውን ስህተት ስታገኙ ኮሜንት፣ ያልገባችሁም ስታገኙ ከመጠየቅ ሰብስክራይብ፣ ሼር፣ ላይክ ከማድረግ አትቆጠቡ። ሰላም ሆኖ